ሙሉ ለሙሉ ደግሞ የተናጠል ዲጂታል ካርታቸውን አዘጋጅተን ነው ለሽያጭ ያቀረብ ነው። ከዛ በተጨማሪ ደግሞ እንግዲህ 50% የባንክ ብድርን ከአቢሲኒያ ባንክ ጋር ድርጅቱ በራሱ አመቻችቶ እየጠበቃቸው ይገኛል ማለት ነው። ከ30% ቅድመ ክፍያ ጀምሮ በመክፈል ቤቶቹን መግዛት የምትችሉ ይሆናል። ይህ አፓርትመንት እንግዲህ 5 ቤዝመንቶችና ጂ+20 ከፍታ ያለው ፕላስ ቴራስ ያለው ለግዠሪ አፓርትመንት ነው። ሙሉ ለሙሉ ለመኖሪያ አገልግሎት ብቻ የሚያገለግል አፓርትመንት ነው ማለት ነው። በፍሎር 5 ቤቶች ያሉት ሲሆን ባለ 2 እና ባለ 3 መኝታ ቤት አማራጮችን የምናገኝበት ይሆናል። ባለ 2 መኝታውን በ139 ካሬ ሜትር ስፋትና ባለ 3 መኝታ ቤቶችን ደግሞ 166፣ 170፣ 180 እና 190 ካሬ ሜትር ስፋት ያላቸው ናቸው ማለት ነው። እንደ አጠቃላይ እንደ ፋሲሊቲ ደግሞ ስናየው ህንፃው ምን ያሟላል ስንል 5 ቤዝመንት አለው። በቂ የሆነ የፓርኪንግ አገልግሎት ወይንም ፓርኪንግ ስፔስ ይኖረናል ማለት ነው። እያንዳንዱ ፓርኪንግ 30 እና 35 መኪና ይይዛል። በድምሩ እስከ 200 የሚደርሱ መኪኖችን ማቆም የሚችልልን የፓርኪንግ ስፔስ አለን ማለት ነው። 2 ሊፍቶች፣ የከርሰ ምድር ውሃ፣ የደረቅ ቆሻሻ ማስወገጃና ሰፊ የሆነ ቴራስ ይኖረናል። ቴራሳችን ላይ ደግሞ ጅምና ስፓን የሚኖረው ይሆናል ማለት ነው። ስለዚህ እነዚህን ሁሉ ፋሲሊቲዎች የያዘ በጣም ሃይ ኳሊቲ ያለው አፓርትመንት ነው ይዘን የቀረብ ነው ማለት ነው። ማይ ቾይስ ሪል ስቴት እንግዲህ የት ይገኛል የሚለውን ነገር ስንመልስ ከቦሌ ደንበል ወደ ጋዜቦ አደባባይ መተን ከጋዜቦ ወደ አፍሪካ ህብረት በሚወስደው መንገድ ወይም አፍሪካ ቬኑ እየተባለ በሚታወቀው መንገድ እዛ ጋር የሚገኝ ፕሮጀክት ነው። ምናልባት ከጋዜቦ አደባባይ ወደ 400-500 ሜትር ገባ ብሎ የምናገኘው ሳይት ነው። ሰላም እንዴት ናችሁ? ዛሬ በዚህ ዩቲዩብ ቻናል ሙሉ ለሙሉ ተገንብቶ ያለቀ በሴሚ ፊኒሽ ከሆነ ዛሬውኑ የምትረከቡት፣ በፉል ፊኒሽ ከሆነ ደግሞ ከ3 እስከ 6 ወር ባለ ጊዜ አጠናቀን የምናስረክባችሁ በሌግዠሪ ማቴሪያሎች እየተሰራ የሚገኝና እየተሰራ ቅንጡ አፓርትመንትን የማስቃኛቸው ይሆናል። ይህ አፓርትመንት እንግዲህ 50% የባንክ ብድር ተመቻችቶለት ከዛ በተጨማሪ ደግሞ ለተወሰኑ ቤቶች ብቻ በቀረበ የማስታወቂያ ዋጋ እየሸጠ እንገኛለን። አፓርትመንታችን ዲጂታል የተናጠል ካርታ የወጣለትና እጅግ ዘመናዊ የሚባል አንድ ሞደርን አፓርትመንት የሚያሟላቸውን መሰረታዊ ነገሮች ሙሉ ያሟላ ቅንጡ አፓርትመንት ነው። ሙሉ መረጃውን የማጋራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ናችሁ? ፍቃዱ ግርማ ይባላለሁ። የማይ ቾይስ ሪል ስቴት የሽያጭ አስተባባሪ ነኝ። ዛሬ እዚህ ማይ ቾይስ ሪል ስቴት ተገኝተናል። ማይ ቾይስ ሪል ስቴት እንግዲህ ከዚህ በፊት ቾይስ ውሃ የሚታወቀው ካምፓኒ ነው፣ ወይንም ደግሞ ርስ ትሬዲንግ የሚባል ሌላ እህት ኩባንያ ያለው ላለፉት 20 እና 30 ዓመታት በተለያዩ የንግድ እንቅስቃሴዎች ዘርፍ ሲሰራ የቆየ ድርጅት ነው። ስፔሻሊ ርስ ትሬዲንግ የሚባለው በትልልቅ የኮንስትራክሽን ማሽነሪዎችን በማስመጣት እና ሽያጭ በማቅረብም በማከራየትም በስፋት እዛ ላይ ሲሰራ ቆይቷል። ቾይስ ውሃንም በስፋት የምናውቀው ነው በውሃ ኢንዱስትሪው ዘርፍ ማለት ነው። አሁን ደግሞ በሪል ስቴት ዘርፉ የራሱን ጉልህ አሻራ ለማስቀመጥ ራሱንም ወደ ሪል ስቴት ኢንዱስትሪው ለማስተዋወቅ ሙሉ ለሙሉ ገንብቶ ያጠናቀቃቸውን አፓርትመንቶች ለሽያጭ ይዞልን ቀርቧል። ማይ ቾይስ ሪል ስቴት እንግዲህ የት ይገኛል የሚለውን ነገር ስንመልስ ከቦሌ ደንበል ወደ ጋዜቦ አደባባይ መተን ከጋዜቦ ወደ አፍሪካ ህብረት በሚወስደው መንገድ ወይም አፍሪካ ቬኑ እየተባለ በሚታወቀው መንገድ እዛ ጋር የሚገኝ ፕሮጀክት ነው። ምናልባት ከጋዜቦ አደባባይ ወደ 400-500 ሜትር ገባ ብሎ የምናገኘው ሳይት ነው። አካባቢውን እንደ አካባቢ ስናይ እንግዲህ በጣም ሌግዠሪ የሚባሉ አፓርትመንቶች ያሉበት አካባቢ ነው። ጥሩ ሬንታል ቫልዩ ያላቸው አፓርትመንቶች የምናገኝበት አካባቢ ነው። ምናልባትም ለኢንቨስትመንት ለሚያስብ ደንበኛ ደግሞ በጣም ተመራጭ የሆነ አካባቢ ነው ማለት ነው። በቅርብ ርቀት የተለያዩ ተቋማትን የምናገኝበት ስለሆነ የኢንተርናሽናል ተቋማትን፣ ገቨርንመንታል ተቋማትን የምናገኝበትና የከተማው ዳውንታውን ኤሪያ ነው። በስፋት ትልልቅ ሆቴሎች ያሉበትና የንግድ እንቅስቃሴ የሚደረግበት አካባቢ ስለሆነ በጣም ቆንጆ ሎኬሽን ነው ማለት ነው። እንግዲህ እዚህ ሎኬሽን ላይ ነው እኛም ሙሉ ለሙሉ ገንብተን ያጠናቀቅነውን አፓርትመንት ለሽያጭ ይዘንላቸው የቀረብ ነው። ይህ አፓርትመንት እንግዲህ 5 ቤዝመንቶችና ጂ+20 ከፍታ ያለው ፕላስ ቴራስ ያለው ለግዠሪ አፓርትመንት ነው። ሙሉ ለሙሉ ለመኖሪያ አገልግሎት ብቻ የሚያገለግል አፓርትመንት ነው ማለት ነው። በፍሎር 5 ቤቶች ያሉት ሲሆን ባለ 2 እና ባለ 3 መኝታ ቤት አማራጮችን የምናገኝበት ይሆናል። ባለ 2 መኝታውን በ139 ካሬ ሜትር ስፋትና ባለ 3 መኝታ ቤቶችን ደግሞ 166፣ 170፣ 180 እና 190 ካሬ ሜትር ስፋት ያላቸው ናቸው ማለት ነው። እነዚህን ቤቶች እንግዲህ በሁለት አይነት የፊኒሽንግ
አማራጭ ነው ይዘንላችሁ የቀረብነው። ያ ማለት በሙሉ ግንባታና በከፊል ግንባታ ሰሚ ፊኒሽድ የምንለውና ፉል ፊኒሽድ በምንለው ማለት ነው። እነዚህ ቤቶች እንግዲህ ሙሉ ለሙሉ ደግሞ የተናጠል ዲጂታል ካርታቸውን አዘጋጅተን ነው ለሽያጭ ያቀረብነው። ከዛ በተጨማሪ ደግሞ እንግዲህ 50% የባንክ ብድርን ከአቢሲኒያ ባንክ ጋር ድርጅቱ በራሱ አመቻችቶ እየጠበቃችሁ ይገኛል ማለት ነው። እነዚህን ቤቶች ለመግዛት እንግዲህ ከእናንተ የሚጠበቀው 50% የሚሆነውን መክፈል፣ 50% ደግሞ ከአቢሲኒያ ባንክ ጋር እናስተሳስርላችኋለን። ወይንም የራሳችሁን ባንክ ማቅረብ የምትችሉም ከሆነ ደግሞ በራሳችሁ ባንክ ግዥ መፈጸም የምትችሉ ይሆናል ማለት ነው። ከዛ በተጨማሪ ደግሞ እንግዲህ በአድቫንስ ፔመንት ደረጃ ከ30% ቅድመ ክፍያ ጀምሮ በመክፈል ቤቶቹን መግዛት የምትችሉ ይሆናል። ቀሪ 70%ን በአንድ ዓመት ጊዜ ያለምንም ኢንተረስት ሬት ያለምንም ወለድ በየ3 ወርና በየ4 ወር ኢንተርቫሉ ከፍላችሁ እንድታጠናቅቁት ይደረጋል ማለት ነው። ዋጋቸውን እንግዲህ ስንመለከት በሁለት ኦፕሽን ነው የቀረበው ብያቸዋለሁ፣ በሴሚ ፊኒሽድ እና በፉል ፊኒሽድ ኦፕሽን። ሌትስ ሴይ በሴሚ ፊኒሽድ ኦፕሽን ስናይ ባለ 2 መኝታው 139 ካሬ ሜትር ስፋት ያለውን አጠቃላይ ዋጋው ባትን ጨምሮ ማለት ነው 15 ሚሊዮን 260 ሺህ ብር አካባቢ ነው አጠቃላይ ዋጋው። የዚህን 30% ቅድመ ክፍያ ወይንም ወደ 4 ሚሊዮን 500 ሺህ ብር ቅድመ ክፍያ በመክፈል ግዥ መፈጸም የምትችሉ ይሆናል። ቀሪ 70%ን ደግሞ እስከ 1 ዓመት ባለ ጊዜ እንድትከፍሉት ይደረጋል ማለት ነው። ከዛ ውጭ ግን ቅድም 50-50 የባንክ ብድር አመቻችተናል ያልኳችሁ ነበር። ይህንኑ ቤት በ50% የባንክ ብድርም መግዛት የምትችሉ ይሆናል። ያ ማለት 50% የሚሆነውን የ15 ሚሊዮን 200 ሺህ ብር 7 ሚሊዮን 700 ሺህ ብር የሚሆነውን ብቻ ከፍላችሁ 7 ሚሊዮን 700 ሺህ ብር የሚሆነውን ደግሞ ባንክ ጋር የምናስተሳስርላችሁ ይሆናል ማለት ነው። ይህንን የሚያደርገው ድርጅቱ በራሱ አብሮት ከሚሰራው ባንክ ጋር ነው ማለት ነው። ባለ 3 መኝታ ቤቶችን ደግሞ እንግዲህ ስንመለከት በካሬ ሜትር አማራጭ ሰፋ ያሉ ናቸው። 166፣ 170፣ 180 እና 190 ካሬ ሜትር ስፋት ያላቸው ናቸው። አጠቃላይ ዋጋቸው ከ18 ሚሊዮን 200 ሺህ ብር እስከ 20 ሚሊዮን 900 ሺህ ብር አካባቢ የሚደርሱ ናቸው እንደየካሬያቸው ማለት ነው። እነዚህንም በተመሳሳይ በ30% ቅድመ ክፍያና 50% ደግሞ ባንክ ጋር አስተሳስረንላቸው በ50% የባንክ ብድር መግዛት የምትችሏቸው ቤቶች ናቸው ማለት ነው። ቢልዲንጉ እንግዲህ እንደ ቢልዲንግ ምን አሟልተዋል ብለን ስናይ አንድ ዘመናዊ የሚባል አፓርትመንት የሚያሟላቸው ነገሮች ቫስት በሆነ መንገድ ወይም በጣም በሰፊው አሟልቶ የምናገኘው ነው የሚሆነው። ሲጀምር ሙሉ ለሙሉ ለመኖሪያ አገልግሎት የሚሆን ነው። ላይክ 5 ቤዝመንቶች አሉት። ጂ+ የሆነ ፎቅ ነው። እዚህ ላይ ግራውንድ ፍሎሩ እንደ ኦፊስ ሪሴፕሽን ኤሪያ ሱፐር ማርኬት እና የሳም ካፌ ነው የሚሆነው። ከዛ ውጭ ግን ከአንደኛ ፎቅ ጀምሮ እስከ 20ኛ ፎቅ አፓርትመንቶችን ነው የምናገኘው ማለት ነው። በፍሎር 5 ቤቶችን ነው የምናገኘው። እንደ አጠቃላይ እንደ ፋሲሊቲ ደግሞ ስናየው ህንፃው ምን ያሟላል ስንል 5 ቤዝመንት አለው። በቂ የሆነ የፓርኪንግ አገልግሎት ወይንም ፓርኪንግ ስፔስ ይኖረናል ማለት ነው። እያንዳንዱ ፓርኪንግ 30 እና 35 መኪና ይይዛል። በድምሩ እስከ 200 የሚደርሱ መኪኖችን ማቆም የሚችልልን የፓርኪንግ ስፔስ አለን ማለት ነው። 2 ሊፍቶች፣ የከርሰ ምድር ውሃ፣ የደረቅ ቆሻሻ ማስወገጃ እና ሰፊ የሆነ ቴራስ ይኖረናል። ቴራሳችን ላይ ደግሞ ጅምና ስፓን የሚኖረው ይሆናል ማለት ነው። ስለዚህ እነዚህን ሁሉ ፋሲሊቲዎች የያዘ በጣም ሃይ ኳሊቲ ያለው አፓርትመንት ነው ይዘን የቀረብ ነው ማለት ነው። እንግዲህ መረጃዎቹ እነዚህን ይመስላሉ። ያለቁ ቤቶች ናቸው ያልኳችሁ ስለነበር ደግሞ እንግዲህ ቤቶች ውስጥ ምን ይመስላሉ፣ ባለ 2 መኝታው ስፋቱ ምን ይመስላል፣ ባለ 3 መኝታው ስፋቱ ምን ይመስላል፣ አቀማመጣቸውስ የሚለውን ነገር ደግሞ በስፋት የማሳያቸው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ቤቶቻችን ስናይ ቤቶቻችን የሚጀምሩት ከአንደኛ ፎቅ ነው ብያቸዋለሁ። ከአንደኛ ፎቅ ጀምሮ እስከ 20ኛ ፎቅ ሙሉ ለሙሉ አፓርትመንቶች ናቸው። ግራውንድ ፍሎር ደግሞ እንግዲህ ለተለያዩ አገልግሎቶች ነው የሚውሉ ብያቸዋለሁ። ሱፐር ማርኬት ይኖረዋል፣ ካፌ እና ላውንደሪ ሩም፣ ሪሴፕሽን ኤሪያ ይኖረዋል ማለት ነው። እዚህ ጋር እንግዲህ ደረጃችን አለ። ከደረጃችን ቀጥታ እንደወጣው እዚህ ጋር ሰፊ ኮሪደር ነው የምናገኘው። ይህን ይመስላል። ሰፊ ኮሪደር አለን። ደን እዚህ ፊት ለፊት ላይ ደግሞ ሊፍቶች አሉ። 2 ሊፍቶች ይኖሩና ሊፍቶች አሁን እየተገጠሙ ነው ያሉ፣ ኢንስታሌሽን ላይ ነው ያሉት ማለት ነው። ስለዚህ እነዚህ 2 ሊፍቶች አሉን። ወደዚህ ስንመጣ ደግሞ የደረቅ ቆሻሻ ማስወገጃ ጋርቤጅ ሹት የምንለውን እናገኛለን። ጋርቤጅ ሹታችን ኢንስቶል እየተደረገ ነው ማለት ነው። ከዛ ውጭ እዚህ ጋር 2 ቤቶች አሉ። በዛኛው ሳይድ ደግሞ 3 ቤቶች አሉ። አጠቃላይ አንድ ፍሎር ላይ 5 ቤቶችን የምናገኝ ይሆናል ማለት ነው። እዚህ ጋር ፊት ለፊት የምናገኘው ባለ 3 መኝታ ቤት ነው 170 ካሬ ሜትር። ስለዚህ እዚህ ጋር እንደገባን የምናገኘው ምንድነው ፊት ለፊት ሳሎናችን አለ። እዚህ ጋር ደግሞ ኦፕን ኪችን የሞደርን ኪችን የምንለው ማለት ነው። በዚህ መልኩ ማቴሪያሎች የተገጠሙለት የሚያምር ኦፕን ኪችን አለን ማለት ነው። የሜካኒካል ቬንቲሌሽን ሳኪንግ ሲስተም አለው። በነገራችን ላይ የሜካኒካል ቬንቲሌሽን ሲስተም የተገጠመለት ነው። ኦፕን ኪችናችን ፊት ለፊት ደግሞ እዚህ ጋር የዳይኒንግ ስፔስ ነው የሚሆነው። ዳይኒንግ ኤሪያችን እዚህ አካባቢ ይሆናል። ምናልባት እችኛዋን ላይቲንግ ሲስተም ተከትሎ እዚህ ጋር ዳይኒንግ ኤሪያችን ይኖራል። እዚህ ጋር ሳሎናችን ነው የሚሆነው፣ ሊቪንግ ኤሪያ የምንለው። እዚህ ጋር በጣም ሰፊ የሆነ ሊቪንግ ሩም አለ። በጣም ዋይድ ነው እንደምታዩት። እንደፈለግን ፈርኒሽ ለማድረግ ይመቻል ማለት ነው። ፕላስ እዚህ ጋር ሻተር ዶር አለው። ሻተር ዶር አለው። ሰፊ ነው። በቂ የሆነ የተፈጥሮ ብርሃን መግባት ይችላል። ፕላስ ደግሞ ሰፊ የሆነ በረንዳ አለው ማለት ነው። ከዛ በተጨማሪ እንግዲህ የተሰሩበትን እያንዳንዱ ማቴሪያል ስናይ ግን በጣም በሚገርማችሁ ሁኔታ በጣም በሃይ ኳሊቲ ማቴሪያል ነው የተሰራው። ወለሉ እንደምታዩት ኢምፖርትድ የሆነ
ፐርኬ ነው የተሰራበት። ስለዚህ በጣም ሃይ ኳሊቲ የሆነ የወለል ንጣፍ ነው የተነጠፈለት። እንደምታዩት ቦርዱ በጣም ኳሊቲ በሆነ መልኩ ነው የተሰራው። ስለዚህ እያንዳንዱ ማቴሪያሎች የተገጠሙት ማለት ነው በጣም ሃይ ኳሊቲ ኢምፖርትድ የሆኑ ማቴሪያሎች ናቸው ማለት ነው። ወደዚህኛው ፓርት ስንመጣ ደግሞ እንግዲህ ሌሎች ክፍሎችን እናገኛለን። ስሪ ቤድሩም ታይፕ ነው ብያችኋለሁ። እዚህ ጋር እንግዲህ የመጀመሪያ የምናገኘው የሰራተኛ ክፍል ወይንም ለስቶር አገልግሎት የሚሆን ሰፋ ያለች ሩም ነች። እዚህ ጋር ስንመጣ ደግሞ የላውንደሪ ስፔስ እና ኮመን ባዝሩም እናገኛለን። እዚህ ጋር ሰፋ ያለ ኮመን ባዝሩም አለ። እዚህ ጋር ሁለት መኝታ ቤቶች እናገኛለን። አንደኛው እዚህ ጀርባ ላይ ያለው አንደኛው መኝታ ቤት ነው። እዚህ ጋር ደግሞ ሌላኛው መኝታ ቤት ነው ማለት ነው። መኝታ ቤቱንም ስታዩት በጣም ሰፊ ራሱን የቻለ በረንዳ ያለው፣ እዛ ጋር ካፖርዱ በጣም ሃይ ኳሊቲ የሆነ ማቴሪያል ነው የተገጠመለት። ስለዚህ መኝታ ቤታችን ይህን ይመስላል ማለት ነው። ሴራሚኩን ቅድም እንዳልኳቸው ፐርኬ ነው። ደን የካፖርድ የተገጠመ ደግሞ ይህንን ይመስላል። በጣም ጥሩ ኳሊቲ ያለው ማቴሪያል ነው። ፕላስ እዚህ ጋር እንደ ፓውደር ሩም አለ ላይክ የመልበሻ ክፍልም አይነት ነገር ይሆናል። ይህን ይመስላል። ስለዚህ ሁለቱን መኝታ ቤት አየን። የሰራተኛ ክፍል ኮመን ባዝሩም እና ላውንደሪ ሩምን አይተናል። አሁን ማስተር ቤድሩማችን ላሳያችሁ። እዚህ ጋር ስንመጣ ደግሞ ማስተር ቤድሩማችን የምናገኝ ይሆናል። ማስተር ቤድሩማችን በጣም ሰፊ ማስተር ቤድሩም ነው። እንደምታዩት ትራስጌ እንትኖች አሉ፣ ሶኬቶች አሉበት እንደምታዩት። ዘን መኝታችን እዚህ ጋር ነው የሚያርፈው። እዛ ጋር ቁም ሳጥናችን አለ። እዛ ጋር ማስተር ባዝሩም አለ። በረንዳ ይኖረዋል ማለት ነው። እንግዲህ በረንዳዎችን ስናይ ሁሉም ክፍሎች ላይ እናገኛለን። ሳሎናችን ላይ አለ፣ ማስተር ቤድሩማችን ላይ አለ፣ ሁለተኛው መኝታ ቤት ላይ አለ እና ሁሉም መኝታ ቤቶች በረንዳ አላቸው ማለት ነው። ዘን ማስተር ባዝሩማችን ይህንን ይመስላል ማለት ነው። ከዛ በተጨማሪ እንግዲህ በሩ የውስጥ በሮችን ካያችኋቸው ምናልባት በጣም ሃይ ኳሊቲ የሆነ ኢምፖርትድ የሆነ የውስጥ በርን የተጠቀምነው ኢቨን የውስጥ በሩን እንኳን። ስለዚህ በጣም ኳሊቲ የሆኑ ማቴሪያሎችን ለፊኒሽንግ ተጠቅመናል ማለት ነው። ይሄንኛው እንግዲህ ደግሞ ሌላኛው የባለ 3 መኝታ ቤት ታይፕ ነው። ከሞላ ጎደል ዲዛይናቸው የሚቀራረብ አይነት ታይፕ ነው ያላቸው። ምናልባት ግን ቅድም ያለፍኩት ሳልነግራቸው የተጠቀምነው በር በጣም የሜን ጌቱ ማለት ነው ኪንግ ስቲል የሚባለው ነው። በጣም ቆንጆ በር ነው። ዋተር ፕሩፍ ነው፣ ሳውንድ ፕሩፍ ነው። ፕላስ ደግሞ በጣም ጠንካራ ነው። ስለዚህ እነዚህን አይነት ኳሊቲ ማቴሪያሎች ነው እየተጠቀምን የመጣ ነው ማለት ነው። እዚህ ጋር እንግዲህ ስንገባ እዚህ ጋር ኦፕን ኪችናችን የሞደርን ኪችናችን እናገኛለን። እዛ ፊት ለፊት ላይ ሳሎኑ አለ። እዚህ ጋር ስሪ ቤድሩም ታይፕ ስለሆነ ሁለቱም መኝታ ቤት፣ የሰራተኛ ክፍል፣ ኮመን ባዝሩም እናገኛለን። እዛ ጋር ስኒ ደግሞ ማስተር ቤድሩሙን እናገኛለንና ተመሳሳይ የሆነ ዲዛይን ያላቸው ትንሽዬ የካሬ ልዩነት ብቻ ያላቸው ቤቶች ናቸው ማለት ነው። እንግዲህ ቤቶቻችን ይህንን ይመስላሉ። በጣም በሚያምር የፊኒሽንግ ማቴሪያል ተሰርተው የተጠናቀቁና በሴሚ ፊኒሽድ አማራጭም ለሽያጭ የቀረቡ ናቸው ብዬ ነግሬያቸዋለሁ። ሴሚ ፊኒሽድ ከሆነ ቀጥታ ዛሬ ሆኖ በገዛችሁበት ሰዓት መረከብ የምትችሉ ይሆናል። ፉል ፊኒሽድ ከሆነ ደግሞ ከ3 እስከ 6 ወር ባለ ጊዜ ውስጥ አጠናቀን የምናስረክባቸው ይሆናል ማለት ነው። እነዚህም ቤቶች እንግዲህ ቅድም አጽንኦት ሰጥቼ እየነገርኳችሁ እንደነበረው በ50% የባንክ ብድር ለሽያጭ የቀረቡ ናቸው። ብዙ ጊዜ የባንክ ብድር የሚለው መረጃ ስትሰሙት ሪል ሆኖ አታገኙትም፣ ስትሄዱ ታጡታላችሁ ምናምን። እኛ ላይ ግን ስትመጡ ሙሉ ለሙሉ ካርታቸውን አዘጋጅተን ባንክ ጋር ዲል ማድረግ ያለብንን ነገር ጨርሰን 100% እርግጠኛ ሆነን ነው እየጠበቅናቸው ያለ ነው። ስለዚህ እኛ ጋር ስትመጡ 50% የባንክ ብድር ድርጅቱ በራሱ አመቻችቶ የሚጠብቃቸው ይሆናል ማለት ነው። ነገር ግን በራሳችሁ ባንክ ማቅረብ የሚችሉ ደንበኞች ካላችሁ ደግሞ የራሳችሁን ባንክ ይዛችሁ ብትቀርቡ የምንቀበላቸው ይሆናል ማለት ነው። እንግዲህ ከሞላ ጎደል ይህንን ይመስላል መረጃው። በስፋት ደግሞ ሳይቱንም ለመጎብኘት ባላችሁበት ሆናችሁ ደግሞ መረጃውን በትክክል ለማግኘት ቪዲዮ ስር ባስቀመጥላችሁ ስልክ ቁጥር ኮንታክት አድርጉን። በቴሌግራም ዋትሳፕ፣ ዳይሬክት ኮልን በመደወል ማግኘት የምትችሉ ይሆናል። ይህ ዋጋ የሚቆየው በጣም ለተወሰኑ ቤቶች ነው። ምናልባት ለ7 እስከ 10 ለሚደርሱ ቤቶች ብቻ ነው ይሄ ዋጋ የሚቆየው። ይህ ዋጋ ለዚህ ሳይት የመጀመሪያ የማስታወቂያ ዋጋው ነው። ስለዚህ እንዳያመልጣችሁ ይህንን እድል ተጠቀሙበት። ምክንያቱም አካባቢው እንደ አካባቢ ስታዩት በጣም ለኢንቨስትመንትም ለመኖርም ብታስቡት የሚመች አካባቢ ነው። እዚህ አካባቢ ላይ ደግሞ በዚህ ዋጋ አፓርትመንቶችን ማግኘት የማይታሰብ ነው። ይህ እድል እንዳያመልጣቸው። ለነበረን ጊዜ ከልብ አመሰግናለሁ። መልካም ቆይታ